የአሜሪካ የልዑካን ቡድን ለሁለተኛው ዙር ድርድር ወደ ፓኪስታን እንደሚጓዝ ሲገለጥ ኢራን ግን ከአሜሪካ ጋር የሚደረገውን የሁለተኛውን ዙር ድርድር አልነካውም ብላለች። በሌላም ከኢራን በወጣ መረጃ የአሜሪካ ኃይሎች በሆርሙዝ የውሃ መተላለፊያ ወሽመጥ የኢራንን መርከብ ኢላማ ካደረጉ በኋላ ኢራን የአሜሪካን የጦር መርከቦች መምታቷን አስታውቃለች። ኢራን ገና ከዚህ በኋላም ለከፋ የበቀል አጸፋ መማል መገዘቷና መዛቷም ተነግሯል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ በአሜሪካና በእስራኤል ላይ የጽኑ ዛቻና ማስጠንቀቂያ መልእክት ማውጣታቸውም ተገልጧል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ ቀለነኝ። ለወትሮም ይላሉ ኢትዮጵያውያኑ አበው ሲያዩት ያላማረ ሲበሉት ያቅራል፣ አሊያም የማያጠግብ እንጀራ ከምጣዱ ያስታውቃል። ጉዳዩ የወጋ ቢረሳ የተወጋ ይረሳ ምን ሆኖ በኢራን በአሜሪካና በእስራኤል መካከል ጦርነቱ በ2 ሳምንታት የተኩስ አቁም ስምምነትና የተጨማሪ የድርድር ስሌት ተግ ማለቱ ቢነገርለትም ወዲህም የዓለምን ሳምባ ትንፋሽ የከለከለው የ20 በመቶው የነዳጅ ዘይትና የጋዝ መተላለፊያ ወሽመጥ ተከፍቷል የሚል ዜና ባለፈው አርብ ከሰዓት በኋላ ቢነገርበትም ሁሉም ግን በቅጽበት የእምቧይ ካቢሉትን ሆኖ ታይቷል። አሜሪካ በዋናነትና በባለቤትነት ከኢራን ጋር ተደራዳሪ በሆነችበት የሁለተኛው ዙር የድርድር ሂደት ዝግጅት በዚያ በመጀመሪያው ዙር የ21 ሰዓታት የኢስላማባድ ድርድር አፈነጃጅሮ ያለያያቸውን ነጥቦች ዛሬም ማረም የቻሉና ያወቁበት አልመሰሉም ይሏቸዋል። ኢራን ከናካቴው አሜሪካ የሆርሙዝን ወሽመጥ የዘጋችበትን ሁሉንም ጋሬጣ ታንሳልኝ፣ አለበለዚያ ግን የሁለተኛው ዙር ድርድር ይሉት ነገር አይገባኝም አይገባኝምም የሚል አቋሟን አሳይታለች። የአሜሪካ መሪዎች በበኩላቸው በተለይም የሀገሪቱ ፕሬዚደንት ዶናልድ ትራምፕና ምክትላቸው ጄዲ ቫንስ ይህንን ሲሉ አስጠንቅቀዋል። ወደ ድንጋይ ዘመን መልሳታለሁ መሆኑ ነው። ምክትላቸው ጄዲ ቫንስም ደግሞ ቃል በቃል ይህንን አሉ። that nuclear weapons are available if they are deemed to be needed አስፈላጊ ከሆነም የኒውክሌር ጦር መሳሪያ አለ። በንግግራቸው ውስጥ ጄዲ ቫንስ የእልህና የቆራጥ አቋም ውሳኔ ይታይበታል ያሏቸው፣ ነገር ግን ደግሞ አሜሪካ በኢራን ላይ የኒውክሌር ጦር መሳሪያዋን ልትጠቀም ወይስ ለማስፈራራት ጊዜ የሚመልሰው ጥያቄ ሆኖ ነገሩ ግን ዶሮ በጋን ይሉትን ያስታውሷል። ኢራን በበኩሏ ከምንጊዜውም በላይ ጠንካራ የተባለ ማስጠንቀቂያ አውጥታለች። ከተመረጡና በአባታቸው ስፍራ ከተተኩ በኋላ ካስተላለፏቸው መልእክቶቻቸው አንደኛው በተባለለት የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይ ይህንን ሲሉ አስጠንቅቀዋል። የኢራን የሰው አልባ የጦር አውሮፕላኖች ወይም ድሮንስ ከመብረቅ በከፋና በፈጠነ ስሌት በአሜሪካና በጽዮናዊት እስራኤል ወንጀለኞች ላይ የአይቀጡ ቅጣት ጥቃታቸውን ለመሰንዘር ሙሉ ዝግጅት አድርገዋል። ደግሜም ልንገራችሁ የኢራን ጦር ኃይል የሀገሩን ምድር የውሃ ይዞታውንና ሰንደቅ ዓላማውን ያስከብራል ያስጠብቃል ነው ያሉት። የኢራን ጦር ኃይል አሉ ሙጅተባ ካሚኔይ የኢራን ጦር ኃይል ከሌሎች ጓዶቹና የትግል አጋር አባሮቹ ጋር ጎን ለጎን ተሰልፎ ሁለቱን የዓለም አደገኛ ኃይሎች ይዋጋቸዋል። ቃል በቃልም አሉ አያቶላው ኢራንስ አርሚ is standing side by side with their comrades from other armed forces battling the two leading armies of disbelief and arrogance ነው ያሉት። በአሜሪካ ብርቱ የአየር ጥቃት ክፉኛ ቆስለው በሆስፒታል ሲታከሙ እንደቆዩ የሚነገርላቸው አያቶላ ሙጅተባ ካሚኔይ አንደኛው እግራቸውን ያጡ ይመስላሉ ሲል የላድ ባይብል ዘገባ ይዘረዝራል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀድሞውኑ በኢራን ላይ ሲዝቱ a whole civilization will be die tonight ያሉበት ጊዜ እንድርቆ የሚዘነጋ አይደለም። ዛሬ ታዲያ ኢራን በሁለተኛው ዙር የድርድር ሂደት አልሳተፍም ብላለች። ያንን ትንቢታቸውን ትራምፕ ይፈጽሙት ወይስ ሌላ ለዓለም የሚያሰሙት ዜና ይኖር? ጉዳዩ ጉድና ጅራት ከወደ ኋላ ይሉትን ነውና ሁሉንም መጠበቅ ብቻ ነው። ኢራን ከአሜሪካና ከእስራኤል በተከፈተባት የጣምራ ጦርነት ከደረሰባት የምጣኔ ሀብት ኪሳራዋ ክፉኛ ጡንቿን ያሸማቀቀውንም ጉዳይ ገልጣለች። ያውም ከ20 በላይ የመንገደኞች አውሮፕላኖቿ ወድመውባታልና ይህንን በይፋ ያስታወቀው ደግሞ የኢራን አየር መንገድ ማህበር ትናንትና እሁድ ባወጣው መረጃው ነው። ኢራን ስለወደሙባት የመንገደኞች አውሮፕላኖቿ ያወጣችው ቁጥር ከ20 አይበልጡም ስትል ብታወጣውም ታዲያ ግን ሌሎች የወጡ መረጃዎች ከ40 እስከ 60 የመንገደኞች ግዙፍ አውሮፕላኖቿ ወድመውባታል ሲሉ ያሳያሉ። ዛሬም ግን ኢራን ከ250 እስከ 300 የተዋጣላቸውና ዘመናዊ መንገደኞች ማመላለሻ አውሮፕላኖች አሉና ያሉት ወዳጅ ደስ ይበላው ጠላት ይሸማቀቅ ይፈርም ነው ያሉት ሲል የአናዶሉ ዘገባ ይተነትናል። ይሄ ሁሉ ቂምና ቆርሾ የነገር እሳት ባጭ በፈራረጠበት ወዲያም ሌላዋ ሞጥሞጦ በቀረበበት በዚህ ሰዓት በአሜሪካና በኢራን መካከል ለ2 ሳምንታት የተደረሰው የተኩስ አቁም ስምምነት ጊዜው ከመጠናቀቁ በፊት ለሁለተኛ ዙር ድርድር በኢስላማባድ የተያዘውን ቀጠሮ ኢራን አልገባበትም ማለቷን የኢርና ዘገባ ያብራራል። ኢራን በዚያ የሁለተኛው ዙር ድርድር ላለመገኘቷ የሰጠችው ምክንያት ደግሞ የዋሽንግተን የማያልቅና የማይገፋ ምኞትና
እቅድ ነው። በአንድ አቋም የማትጸና የሚጋጭና የሚጣረስ ወላዋይ አቋም ነው ያላት። ወዲያም ደግሞ የሆርሙዝን ወሽመጥ ዘግታ ድርድር ይሉት ነገር ምንድነው? ሰቅና አንቆ ይዞ ሞት ካልሆነ በስተቀር ምን ይቀርና ይሉትን መሆኑ ነው። የኢራኑ የዜና ተቋም ኢርና አሜሪካን ይህንን ሲል ከሷታል። lying about Iran's participation in a second round of talks in order to put pressure on the country. በእርግጥም ኢራን በሁለተኛው ዙር ድርድር እንደማትሳተፍ ለዓለም እየገለጠችና እያሳየች እያሰማች፣ ከአሜሪካ የሚወጣው መግለጫ ግን ኢራን በድርድሩ ሂደት ትሳተፋለች የሚል ሆኗል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት ማለዳ ላይ ይህንን ማለታቸውም ይታወሳል። ኢራን የተኩስ አቁም ስምምነቱን ጥሳለች ሲሉ ለኤቢሲው አርታይ ጆናታን ካሪ ነግረውታል። ፕሬዚደንቱ ጋዜጠኛውን እኔን ጠቅሰ መዘገብ ትችላለህ ባሉበት ንግግራቸው it is going to happen ነው ያሉት። በኢራንና በአሜሪካ መካከል የተደረሰው የሁለት ሳምንታት የተኩስ አቁም ስምምነት ተጥሷል በሚል ሁለቱም እርስ በርስ እየተወነጃጀሉ ነው። ትናንትና እሁድ አሜሪካ የኢራንን ካርጎ መርከብ መምታቷን ተከትሎ ቴህራን በምንም መንገድ ቢሆን በኢስላማባድ ድርድር አልሳተፍም የሚል አቋሟን እንድታጸና አድርጓታል የሚሉት ብዙዎች ናቸው። ኢራን ከዚያም አልፋ ባወጣችው ብርቱ መግለጫዋ ኢራን vows swift response to United States of American attack on cargo ship። የአሜሪካው ፕሬዚደንት ዶናልድ ትራምፕ በተኩራራ ስሜት ሲገልጡ የአሜሪካ ጦር ኃይል የኢራኗን መርከብ ከሞተር ክፍሏ ላይ አፈንድቶ ተቆጣጥሯታል ነው ያሉት። በኢራን የጥምር ጦር ኃይሉ ካታም አልአንቢያ ባወጣው መግለጫው ታዲያ አሜሪካ የተኩስ አቁም ስምምነቱን ጥሳለችና ወዮላት ሲል ለበቀል ምላሽ መዛት መፎከሩን በጊዜው አስታውቋል። ኢራን ዛሬ ማለዳ ላይ ባወጣችው መግለጫዋ ደግሞ በኦማን ባህር በቆሙት የአሜሪካ የጦር መርከቦች ላይ የሰው አልባ የጦር አውሮፕላኖች ጥቃት መፈጸሟን አስታውቃለች። ይሁንና የታስኒም ኒውስ ዘገባ ስለደረሰው ውድመት ያለውና ያወጣው ዝርዝር ነገር የለም። አሁን የተኩስ አቁም ስምምነቱ በተባለው የሁለቱ ሀገራት ፖለቲከኞች አንደበት የሚጣስ አሊያም ተጥሶ ከሆነና ወደ ቀጣይ ጦርነት የሚገባ ከሆነ ደግሞ ያ ጦርነት ለኢራን ጨርሶ አስከፊ ገጽታ እንደሚኖረው የአይኒውስ ዘገባ ከወዲሁ ይዘረዝራል፣ ያስጠነቅቃል። የአሜሪካው ፕሬዚደንት ዶናልድ ትራምፕ በበኩላቸው የዲፕሎማሲው መስመር የማይሰላላቸው ከሆነ ሲሉ የወታደራዊ አማራጫቸውን በኢራን ላይ ለመጠቀም መዛት መፎከራቸው ተሰምቷል። ሊገድል የመጣን አባባ ቢሉት አይምርም ይሏል። እውን በፓኪስታን የታቀደው የድርድር ሂደት ተቃንቶ ሶስቱን ሀገራት ያግባባ ያስታርቃቸው ወይስ ይብሱን ያራርቃቸው? ፓኪስታንንስ ከሀብት ሽመር ያስብላት ይሆን? ትንታኔ ዘገባውን ስናዘጋጅ በዋቢነት ላባይብልን፣ ጄሩዛሌም ፖስትን፣ ዎል ስትሪት ጆርናልን፣ ሲጂቲኤንን፣ ኒውስ ኮዝሞስን፣ ኢንዲያ ቱዴይን፣ አፓን፣ ኒውስ ማክስን፣ ፎክስ ኒውስን፣ ዘ ታይምስ ኦፍ ኢንዲያ እና ዘ ታይምስ ኦፍ ኢዝራኤልን ተጠቅመናል።